ገለዋትስ ቢሆን ብዬ በቃ ልቤ ፈራ ይገባ አይ እኮ ከማሳሰብ በላይ ማሽቃበጥ ነው እና እሷ ያላወቀችው ነገር በዛ 6 ወር መሃል እናታቸው አርፋ ነበር ሞቱ እንኳን አርፍም ከዛ በኋላ ግን ለሷ ህይወት ቀላል አልነበረም እንዴት በድብቅማ ምንም በቃ ሌላ መጋለጥ ሊኖር ነው ትልቋ ምላሷ በጣም ከባድ ነው አንዳንዴ ንግደላት ሻንጨርት እሷ ተርፋ ነው እንግዲህ እናትየዋ ያረፈችው እቺ መተተኛ ሴትዮ መቼም ማትሆንም ሞራማት እንዳመጣች በሊቢያ ምናምን አርጋ ነው የምትሄደው ብታይ እና ለፖሊስ ላመልክት ምን ይሻላል ልጅነቷ ነበር እናቷ ያረፈችው ማዘር ያኔ ለመድኃኒት ብራቷ አይደል እንዲሄዳች ያለው አባቷ በመኪና አደጋ ህይወቷ አለፈ ሰላም ውድ የቤተሰቦች እንዴት ቆያችሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ ውድ ቤተሰቦቼ እንግዲህ ያው ሰሞኑን እንግዲህ ብዙ ነገሮች ተፈጥረው ትንሽ ጠፋ ብለን ነበር ውድ ቤተሰቦቻችን በዚህ አጋጣሚ ያው ብዙ ነገሮች ያው እንደምታስታውሱት ብዙ ነገሮች በእኛም ላይ ተፈጥሮ ነበር በመሃልም ብዙ ነገሮች ተፈጥረው እንግዲህ እንደ ፈጣሪ ፍቃድ ወደ ስራችን ተመልሰናል ማለት ነው ውድ ቤተሰቦቻችን እንግዲህ ዛሬ ደግሞ በአንድ ኬዝ እህቴ ቤት ተገኝቻለሁ ማለት ነው እንግዲህ ያው ከቅርብ ጊዜ ጀምሮ ብዙ ነገሮች እየተፈጠሩ ብዙ ነገሮች እንግዲህ እየተደረጉ ያው እኛም በቻልነው አቅም ብዙዎቻችሁ ጋር ለመድረስ እየሞከርን ነው ውድ ቤተሰቦቻችን እንግዲህ እስቲ ያለውን ነገር እህታችን ጋር ምንድነው የሚለውን ነገር የምንጠይቃት ይሆናል እስከዛው ድረስ ውድ ቤተሰቦቻችን ለቤቱ አዲስ የሆናችሁ ሰብስክራይብ ያድርጋችሁ ውድ ቤተሰቦቻችን ደግሞ ላይክ ሼር ኮሜንት እንዳይረሳ አብራችሁን ቆዩ እላለሁ ሰላም እህቴ ሰላም እንዴት ነህ አለው እግዚአብሔር ይመስገን እሺ ያው ቅርታና በጣም በተደጋጋሚም እየደወልሽልኝ ነበር ያው ትንሽ ሰሞኑን ቢዚም ነበርኩኝና ብዙ የተፈጠሩ ነገሮችም ነበሩ ለዛ ነው ቶሎ ያልመለስኩልሽና አሁን በሰዓቱ እንግዲህ መጥቻለሁኝ እስቲ ራስሽን ማስተዋወቂና ምንድነው የተፈጠረው የሚለውን ነገር እስቲ ምንድነው ጉዳዩ የሚለውን ነገር ንገሪኝ እሺ አመሰግናለሁ ስሜ ሚለት ይባላል እንዳልከው በጣም በተደጋጋሚ ነበር የደወልኩላችሁ ላገኛችሁ እየሞከርኩኝ ነበር ያው እከታተላችኋለሁ ዩቲዩብ ቻናል ላይ እና በጣም ነው የምገረመው በመተሰሩት ስራ ምናምን ነገርና ያው እመጣለሁ ወይ ምናምን ቢያስብ ሳይሆን ደስ በቃ የምታቀርቧቸው ታሪክ ልፋታችሁ ምናምን ስለማይ ነበር አሁን ላይ ግን ተመሳሳይ ነገሮችን ህይወት ላይ መጥቷል ወይም ደግሞ ይመለከተኛል ብዬ በማስበው ጉዳይ ዙሪያ ታስፈልጉኛላችሁ ብዬ ነው ወደ እናንተ ይዤ የመጣሁት ምንም ችግር የለውም እኛም በመትፈልጊው ማለት ያው በቻልነው ሁሉ አንቺን ለማገዝና ካንቺ ጋር ያለውን ነገር ችግርም ካለ ለመቅረፍ ያው ዝግጁ ነን በእርግጥ ተወሰኑ ነገሮችን አውርተሽኛል ብዙ ነገሮችን ባይሆን ዲቴል ባይሆንም የተወሰነ ነገር አውርተሽኛልና እዚህ ጋር ደግሞ የሚመለከቱን የሚያንሱዎች አሉና ለነሱ በሚገባቸው መንገድ እንድታስረጅልኝ ነው እንግዲህ ሁለተኛ ደግሞ ምንድነው ጉዳዩ የሚለውን በዋነኝነት እሱንም እሺ ምንድነው ጉዳዩ ያብሮ አደጊ መጥፋት ነው ማለት ጎረቤቱን እርስ በርስ ጎረቤታሞች ነንና የትዚሁ ነው እዚሁ ነው እዚሁ አዲስ አበባ ነውና በጣም የልጅነት ጓደኛሞች ነን በጣም እንቀራረብ ነበር ምናምን ነገርና አሁን ላይ ደግሞ ጠፍታለችና ካለው ነገር አንፃር ምናምን ነገር በጣም ብዙ ሞክሬያለሁ እሷን ለማግኘት የተፈጠረውን ነገር ለማወቅ ግን በቃ ነገሮች ሁሉ ጸጥ ነው ያሉብኝና እሷን ማገኝበት ወይ ሲጠፋኝ ወደ እናንተ መምጣት ነበረብኝና ያው ያለውን ማወቅ የሚገባችሁን ነገሮች ብነግራችሁ እና በቃ በመትችሉት መንገድ እሷን ማግኘት ብትችሉልኝ ብዬ ነው ወደ እናንተ የመጣሁት ምንም ችግር የለውም እንግዲህ ያው የተፈጠረውን ነገር አንቺ በደንብ እንግዲህ ከበፊትም ጀምሮ ያላችሁን ግንኙነት ተናግሪናለሽ ሁለተኛ ደግሞ እሷን ለማግኘት ደግሞ ያለውን ነገር በደንብ መስማት አለብን ምክንያቱም አሁን ስለ ጓደኛሽ ያለውን ነገር እስቲ እንዴት ከልጅነታችሁ ጀምሮ እንዴት እንዳደጋችሁ ሁለተኛ ደግሞ እንዴት ልትጠፋ ትችላለች ወይስ ሌላ ነገር አደጋም ደርሶባት ሊሆን ይችላል በብዙ ምክንያት ነው ሰው ልጅ የሚጠፋውና በዛ ምክንያት ሊጠፋ ስለሚችል ያንን ደግሞ ለማወቅ እንግዲህ ከበፊት ካላት ባክግራውንድ ሰምተን ነው እኛም
የተለያዩ ነገሮችን ልናደርግ የምንችለውና ይህንን ነገር እስቲ ንገሪኝ፣ ከየት ጀምሮ ነው ጓደኝነታችሁ? ያው ጓደኝነታችን ያው ከልጅነት ነው። አንድ ግቢ ውስጥ ነው ቃቃ እየተጫወትን ምናምን ያደግነው። ይገርማል፣ ታሪኳ በጣም ልብ ነው የሚነካው። ማለት ያው ገና በልጅነቷ ነበር እናቷ ያረፈችው እና ከአባቷ ጋር ነበር የምትኖረው እና ያው ቤቱ ትልቅ ቢሆንም ግን በቃ ከኔ ጋር ነው የምትጫወተው። እኛ ቤት ትመጣለች፣ ትበላለች ምናምን ቃቃ ምናምን ብቻ ብዙ አይነት ህይወት ነበረ ከሷ ጋር ያሳለፍኩት። ከዛ ግን ከሆነ ጊዜ በኋላ አባቷ ሌላ ሚስት አገባ። ብዙም ልዩነት አልነበረም፣ 3 አመቷ ላይ ምናምን ብቻ ሌላ ሚስት ምናምን አገባ ማለት ነው። ከዛ ያ ከሆነ በኋላ ምንድነው ብዙም አልቆየችም፣ እሷም ማረገዘች፣ ወለደች ምናምን ነገር። እነዛ ነገሮች ሲፈጠሩ ደህና ነበረች ማለት ትምህርት ቤትም አብረን እንሄዳለን ምናምን፣ ልጅነትም ስለሆነ ምናምን ነገር ብዙም ጫና አልነበረም። ግን ሁለተኛ ልጅም ተወለደ ምናምን ነገር። ከዛ ግን በቃ እንደ ልጅ ሳይሆን መሆን የጀመረችው በቃ ቤት ውስጥ በጣም ነበር የምታግዛት፣ የአባቷን ሚስት በጣም ነበር የምትረዳት ምናምን ነገር እና ያው ዝምተኛም ነች፣ ብዙም ቁጡ አይደለችም እና በጣም ብዙ ቤት ውስጥ ትለፋ ነበር። ይገርማል። ብቻ ይሄ ሁሉ ነገር እየሆነ እያደጉ በቃ ባልታሰበ ሁኔታ አባትየው አደጋ ደርሶበት የሱም ህይወት አለፈ። እናትየው ግን በህመም ነው መጀመሪያ የሞተችው ወይስ ከአባትየው ጋር በሰላማዊ መንገድ ነበር የሚኖሩት? እንዴት ነበር ኖራቸው? ታስታውሽው? እናትየው እሷን ስትወልድ በደረሰባት ህመም ነው ማለት ብዙ መቆየት አልቻለች። ልክ የወለደቻት ሰሞን ነው ህይወቷ ያለፈውና በቃ የወለደችበት መንገድ ከዶክተሮቹም ድክመት ነበረ። በቃ በነዛ ጉዳዮች ብዙ መቆየት አልቻለችም እና እሷ ተርፋ ነው እንግዲህ እናትየዋ ያረፈችውና ያው ይሄንን ነገር የምጠይቅሽ ከቤተሰብ ይኸውልሽ፣ አሁን ለምሳሌ ጊዜ ጠብቆ የሚመጣ ጠላት አለ፣ ብዙ አይነት ሰው አለ በዚህ ምድር ላይ ገባሽ? ያን ነገር ደግሞ ማወቅ የምትችይው ከበፊት የሆነ ኬዝ ከነበር የሆነ ችግር ከነበር ቤተሰብ ላይ ያ ነገር ዛሬ ላይ መልሶ ሌላ ችግር እያመጣ ነው። ልክ ነህ ገብቶኛል። ግን ጉዳዩ እንደዛ ሳይሆን ይሄ በቃ ኦልሬዲ ልጅም እያለች የተፈጠረ ነገር ነበርና ይገርማል። አባቷ በህይወት እስካለ ድረስ ሰላም ነበር ሁሉም ነገር። ያው ቤት ውስጥ ብታግዝም ትማራለች፣ ደስተኛ ነበረች፣ የተጎዳችው ነገር አልነበረም። ግን 10 አመት ምናምን ሲሞላት አባቷ በመኪና አደጋ ህይወቷ አለፈ። እሺ ከዛስ እንዴት ነበር? ከዛ በኋላ በቃ የቀረው ምንድነው ከሁለት እህቶቿ ጋር ከእንጀራ እናቷ ጋር መኖር ነበረ። ከዛ በኋላ ግን ለሷ ህይወት ቀላል አልነበረም። ገብቷል አይደል? ማለት አንደኛ ቤቱ የእናቷ ስለነበረ በዛ ምክንያት በቃ አብዛኛውን የሞረስ መብት ምንም የቤቱ ድርሻ ምናምን ወደሷ ስላዘነበለ በቃ ያንን ላለማጣት ሲሉ ነው እንጂ ቤት ውስጥ ያስቀሯት፣ ቢያስወጧት ቢያባራቱ ለደስ ይላቸው ነበርና እኔ ራሴ ያንን ጫና መቋቋም ማየት አልችልም ነበር። ይገርማል። በጣም ነበር በቃ የምታሳዝነኝ። ትምህርት መማር አቆመች። ትምህርት ቤት ሁላ መሄድ አልቻለችም ነበር። ለምን እንዳትማር ከልክላት? አው ማን ሊሰራ ነው ማን ሊያግዘኝ ነው ምናምን ነገር። የሷ ልጆች የሚለብሱት የሚበሉት የሚጠጡት በቃ የሚወጡበት መንገድ ይገርማል። በጣም እንትን ይላል። እሷ ምንም አትልም። ጎረቤት እንኳን ሄዳ እንደዚህ ሆኗል እንዲህ ተፈጥሮኛ ቤት መጣ እንኳን አታወራም። እኔ ራሱ ከማያው አንፃር ነው እንጂ ያወቅኩት በቃ ልጅቷ በጣም ትሁት ከመሆኑ የተነሳ ምንም ችግር የምትፈጥር አይደለች። እና በርግጥ እነሱም ያው የልጅነት ነገር ስለነበር ለኔም ጓደኞቼ ነበሩ ማለት አብረው ምናምን እና ጸባያቸውንም ስለማቅ ምናምን ነገር ሁኔታውን ረዳ ነበር። እና ብቻ በዛ ሁኔታ በቃ ብዙም አልቆዩ ትነዘንዛታለች ምናምን ነገር። የሆነ ሰዓት ላይ ሴትዮዋ ታማሚ ሆነች፣ ጭራሽ ካልጋማ ትነሳ ሆነች። የነሱም እናት ማለት ነው። ከዛ በቃ ይሄ የሆነው እንግዲህ 18 አመት ሲሞላት ነው። ኦኬቺኛ እንጀራ እናትየውም በቃ ትምህርቱንም አቆመች። በቃ 8 አመት ውዝግብግብ ያለ ጊዜ ነበር ያለፈው። እሺ። ከዛ በቃ
ገንዘብ ከየት ይምጣ ቤቱ ይሸጥ ምናምን ያላለቀ ነገር አለ በዚህ ወቅቱ በዚህ ያለ ምናምን ነገር ስለዚህ ያን ማድረግ አልቻሉ እና እናታቸውን የሚያድኑበት መንገድ በቃ ሁሉም ግራ በሚጋቡበት ወቅት ላይ እኔ ስራ ፈልጌ ልስራ ምናምን ማለት ጀመረች ከዛ ከቤት ወጣ ስራ ለመስራት እየሞከረች ገንዘብ ለማምጣት እየሞከረች ባለበት ሰዓት የሆነ ደላላ አናገራትና ውጪ አረብ ሀገር መሄድ ከፈለገች ብሎ አዋራት እና መታ ነገረችኝ መጀመሪያ ላይ በቃ ደስ አለኝ በጣም ጥሩ ሐሳብ ነው ከዚህ ሀገር ኑሮ ይሻልሻል ከዚህ ህይወት ምናምን ነገር እኔ እናቴን ማሳከም አለብኝ እናቴ ነው ሁላ ምትላት የሚገርም ነገር እናቴን ማሳከም አለብኝ ምናምን ነገር አለችኝ ከዛ እንደሱ ማለት አንቺ እኮ የሚጠበቅብሽ ነገር የለም በቃ ታያቸው ምናምን ስላት አይሆንም ምናምን አለችኝ ታዲያ ምናምን ብዬ ደግሞ ጭራሽ ህገወጥ ነው አለችኝ በሊቢያ ምናምን አርጋ ነው የምትሄደው ብታይ በቃ አልተቀበልኳትም ማለት በሰዓቱ በጣም ነው የደነገጥኩት ገብቷል እቺ ልጅ ብዙ ነገር አሳልፋለች እዛ በረሃ ላይ ደግሞ ህይወቷ እንዲቀጠፍ አልፈለኩም ምናልባት ተስፋ ከመቁረጥም ሊሆን ይችላል ያው እናትም አባቷም ተስፋ ከመቁረጥ ብቻ ተስፋ ማረጋች ገባ እዚህ ጋር አድናታለሁ ብላ በቃ ለራሷ ግዴታ ኃላፊነት አለብኝ ብላ አሰበች የልጆቹ ነው በቃ እናትየዋ ምንም ቢሆን በቃ ለዚህ ያረጋቻትም እሷን ለማዳን ነበር ከመጎዳት አንፃር አታየውም ገባ እንደዚህ መሆን ስላለበት ነው እንጂ እኔ ልጎዳ ብላ ነው ምናምን ብላ አታስብም ገብቷላ እነሱም ያው የቤቱ ነገር ስላለ አእምሮዋ እንዳይቀየር የሚፈልጉትን ነገር በቃ በሲስተም ነው እንጂ የሚያረጉት ቀጥታ ያጠቋት እና በዛ ምክንያት በቃ ወሰነች ያው በዚህ ሰዓት እንግዲህ ያው ልጅቷ ወደዛ በመትሄድበት ሰዓት ምን አይነት ነገር ንገጠማት ከዛስ በኋላ ምንድነው የተፈጠረው ያው እንግዲህ መድረሱን ደረሰች ማለት አላመንኩም ነበር እኔም ልክ እዛ እንደደረሰች ደወለችልኝ ምናምን ነገር ማለት ብዙም እንትን አላለችም በቃ በጣም ጸልዬ ነበር እኔ ራሴና ደርሻለሁ ገብቻለሁ በቃ መደወል በመችልበት ሰዓት ደውልሻለሁ ምናምን አለችኝ ከዛ ግን ከ6 ወር በላይ በቃ ድምጿን አልሰማሁትም ነበር ማለት እንዴት በመሃል ላይ ጠፋች በቃ አትደውልም ምናምን አንተ ደግሞ ወደዛ መደወል አትችልም ወይ በኢንተርኔት ምናምን ካልሆነ በስተቀር እና ኦኬ እዛ ገብቻለሁ ካለችሽ በኋላ ነው የጠፋችው መግባቷን ብቻ አረጋገጠች የት ነው የገባው ታለች እዛው ወደ ሳውዲ ነበር የሄደችው ኦኬ በሊቢያ ወደዛ ይሄዳል ነው ወይስ ተመልሳ ነው እኔ አላውቅም አካሄዳቸው እንዴት እንደሆነ አላውቅም ሲመስለኝ እዛው ካረፈች በኋላ ደግሞ እንደገና ወደ ሌላ ቦታ ወስደዋቸው ነው ብቻ መንገዱ ረጅም ነበር እሺ ከዛ ስትደውልልኝ እየሰራች እንደሆነ ያው ከባድ ቢሆንም በቃ እየለመደች እንደሆነ ምናምን ነገር ግን አንዳንድ ነገሮችን እንዳትልክ ደግሞ ቶሎ ብር አይሰጧትም ምናምን ነገር የሚያስፈልግሽ ነገር ብቻ ያያሉ ነው ትንሽ ነገር የሚሰጣት ምናምንና እንደዛ ካሉትና ካስቀመጣችሁ ትንሽ ገንዘብ ወደ ቤት መላክ እንዳለባት ምናምን ነገር እንዳገናኛት ምናምን ነበር እነሱ ጋር መደወል አልቻለችም ነበር እናሷ ያላወቀችው ነገር በዛ 6 ወር መሃል እናታቸው አርፋ ነበር ኦኬ በዛ በጠፋችበት ሰዓት እንጀራ እናቷ ማረፈች ማለት ነው አርፋ ነበርና ያው አላወቀችምና በሰዓቱ ህክምናም ተባሉ ምንም ነገር ማድረግ አልቻሉም ነበር ከዛ በቃ በዛ ምክንያት እኔም ላገኛት ስላልቻልኩኝ ላሳውቃት አልቻልኩም ነበር ከዛ አልነገርኳትም ምናምን ብዬ ስላቸው እንዳትነግሪያት አሉኝ እነሱም ምን ማለት ነው ምናምን ስላቸው በቃ ማረፏን እንዳትነግሪያት ምናምን ነገር አሉኝ ጋብታል አይደል ለምን እዛ ጋር በርግጥ ገንዘቡ የህክምናውን ገንዘብ እንድትልክ ይችላል ግን ይመስለኛል ተስፋ ቆርጣ እንድትመጣ አልፈለጉም ገንዘቡ ለመላክ ተልኳል ግን ተስፋ ቆርጣ እንድትመጣ ስላልፈለጉ እንድትሰራ እዛ ሆና እነሱ አሪፍ ገንዘብ ከላከችላቸው ያ ነው አእምሯቸው ላይ የነበረውና ብቻ ምንም ማለት አልቻልኩም ደህና ነች ህክምና ላይ ስለሆነች ለዛ ነው ማታዋሪያት ምናምን እንደዛ ያሏት ነበርና በቃ 2 አመት ያህል በቃ በጣም ብዙ ታገለች በጣም ብዙ እዛ ሆና ሰራች ምናምን ነገር
ከዛ ከ2 አመት ቆይታ በኋላ በቃ ያላትን ማለት ኮንትራት ጨረሰች ሲመስለኝ 2 አመት ነው የሚፈጅባቸው እዛ ኮንትራት ጨረሰች ምናምን ነገር እዛ ልመጣ ነው ምናምን ብላ ደወለችልኝ ዳልመጪ ነው ምናምን ነገር ስላት አዎ ምናምን ነገር በቃ በጣም ፈጣሪ በሰላም ያስገባሽ ምናምን አልኳት እሷም እንትናለች ያው እኔም ስትመጣ ተስማማ በሚለው ተስማማው ምን አልኩኝ እዛ በቃ መጣች ስትመጣ በቃ ነገሮች እንደተጠበቀች ስላላገኘች ከፋት ምክንያቱም እሷ አላማ ሐሳቧም የነበረው ገብቷል አይደል ማዳን ነበር የምትፈልገው ማገዝ ነበር የምትፈልገውና በቃ ተሳክቶልኛልን ብላ ስላሰበች በሰዓቱ ልቧ ተሰበረ ምናምን ነገር እና እዚህ መቆየት አልፈለገችም እነሱም ገፋፏት በቃ ሂጂ እዚህ ምንም አታረጊም እዚህ ምናምን ብለው ብቻ ገፋፏት እና በዛ ምክንያት በቃ ወሰነች ማለት ነው እና ያው መጀመሪያ ላይ ያለውን ሁኔታ ስትነግረኝ የሄደችበት ምናምን ሁኔታ ደላላው አላት እንጂ በሊቢያ ምናምን አልነበረም መንገዱ ማለት ብሏት የነበረው ሀገር የሄደችበት እንዳልኩ ሳውዲ ነው እና በዛ እንትን ብሎ ስለነበረ ብቻ በጅቡቲ አርጋ ቤት ብቻ እንደዛ ነው የሄደችው ስለመንገዱ በቃ ብዙም እንትን አላለችኝም ግን አሁን ግን ፕሮሰስ አድርጌያለሁ ወደ እንግሊዝ ነው መሄድ የምፈልገው ምናምን ነገር አለች ማለት ካያቸው ነገሮች አንፃር ምናምን ከሰራቸው ነገሮች አንፃር ገንዘቤን እዚህ ኢንቨስት ማድረግ አልችልም ምናምን ነገር አለች ከዛ በዛ እኔም ጥሩ ሐሳብ ነው በቃ እዚህ ቀረሽ ነገር የለም አታስቢ ምናምን ነገር አልኳት እኔም ያሉ እንቅስቃሴዎች ነበርኝ በቃ ከዛ በኋላ የሆነው ጊዜ ረጅም ጊዜ ሆነ በቃ እሷም ሄደች ገባ እዛ መስራት ጀመረች ምናምን ነገር 3 አመት ያህል እንግሊዝ ቆየች ኦኬ እንግሊዝ ገባች በሰላም እዛ በሰላም ገባች አንዳንዴ እነሱን ለማገዝ ትልካለች ጓደኛዬ ያለችም አንዳንዴ ትልክልኛለች ምናምን ነገር ምናምን ያው አደራ ብያት ነበር ማለት ገንዘብ ስታስቀምጪ ገንዘብ ስትልኪ በእነሱ በኩል መሆን የለበትም ምናምን እላት ነበርና እምታምኙ ሰው ምናምን ነገር በቃ እንደው የሷ እንግዲህ በርግጥ ትክክለኛ እህቶቿ አይደሉም በአባት ብቻ የሚገናኙት እህቶች ናቸው እና እነዛ ልጆች ለሷ የነበራቸው እንትን ምን አይነት ስሜት ነበር የነበራቸው ሐሳብ ምናምን ለሷ ያላቸው ግምትስ ምን አይነት ነበር ያው እንደነገርኩ ነው ማለት በቃ የቤቱ ቀበጥ ልጆች ሆነው ስላደጉ የሚፈልጉት ስለሚሞላላቸው መማሩን መውጣቱን መግባቱን ነፃነቱ ስላላቸው በቃ ከምንም አይቆጥሩትም ገባ ያው እሷም ታዛዥ ቀን ስለሆነች ስለማትጣላ እና በቃ እዛ ባለች ሳደግሞ ያስመስላሉ እህታችን ናፈቀች ምናምን እኔ አላምንበትም ማለት ያው ከልቡ ሰው ሲሆን ስለሚያስታውቅ እነሱን ሁኔታና ባሪ ደግሞ እኔ አላምንበትም ያው ሙሉ ለሙሉ መጥፎ ናቸው ማለት ብቻገርም ግን ደግሞ በቃ አይደለ ይሄንን ካሉ በኋላ ግን እኮ እንደዚህ መላክ ነበረባት እንደዚህ ማድረግ ነበረባት ይሆናል አይደል የማይጠበቅባትን ኃላፊነት ነው አሁን እኮ እንግሊዝ ስትሄድ ይሄን ቤት በስማችን ማድረግ ትችል ነበር ምናምን ነገር አስፈላጊ እኮ አይደለም ለሷ ይሄ ነገር ምናምን ነገር በቃ የሚያስቡት ነገር ወጣ ያለ ነገር ነው ስለዚህ ያ ነገር ስላለ ስለዚህ ከሷ የሚያገኙት የሆነ ጥቅም እስካለ ድረስ ነው እሷን የሚቀርቧት የሚያወራት እንጂ ይሄ የእህትነት ስሜት ኖሮ የቤተሰብነት ስሜት ኖሮ አይወራትም ማለት ነው እሷን በጭራሽ ለዛም ስለሆነ ነው እኔ በዚህ ልክ የቀረበችን ገብቷላ እኔ የማውቀው ልክ እንኳን አያውቁም እሷ የምታሳልፈውን የምትነግረኝ ነገር እንኳን አልተረዱትም ገብቷል በቃ እንደዚህ አይነት ነገር እህት ስለሆኑ እኮ ነው እህት እኮ እንደ ጓደኛ ይቀርበም ትለኛለች እሷ ከዋነቷ እንጂ ከእህት በላይ እኮ ማንም ሰው እዚህ ጋር ሊረዳህ አይችልም ገብቷል አይደል ግን ያለው ነገር ሆኖ በእናት መለየታቸው ምናምን ያለው ነገር ሆኖ በዛ ላይ እናት ተጠዘጠዛቸው ነበር ይሄን ቤት በስማችን ማድረግ አለብን ምናምን የሚሉ ሐሳቦች ገባ እሷ እስክታርፍ ደግሞ እነሱ ለዛ ነገር ግድ አልነበራቸው ለቅንጦት ደስት ይወጣሉ ይገባሉ የሷ ህይወት ካለፈ በኋላ ግን በቃ ነገሩ ላይ አከረሩ የሆነ በቃ ትኩረታቸው ሁሉ ሌላ ገቢ ያጡ ማለት ነው አዎ ፕሮሰሱ ፈጥኖላት ስለሄደች እንጂ ይሄን ቤት ለምን በእኛ ስም አታረጊውም እዛ ሞንሽ ካልቀረ ምናምን ለሚፈጠረው ለያንዳንዱ ነገር ምናምን ነገር ለምን በእኛ ስም አይሆንም ያሏት ነበር
ከዛ አጋጣሚ ያ ፕሮሰስም አለቀና ያ ነገር ሳይሆንላቸው እሷ ሄደች ምናምን ነገር እስካሁንም ድረስ አሁን ያለው በሷ ስም ነው ቤቱ እስካሁን ድረስ ስሙ ያለው በሷ ነውና አሁን ከእንግሊዝ ከተመለሰች በኋላ ይታደስ እዚሁ ባለበት ተቀመጣላችሁ ተመልሳ መጣች አሁን ይገርማል አሁን ቅርብ ጊዜ ነው የመጣችውና እሺ ጠፋችብኝ የምልህም እሱ ነው ከመጣች በኋላ ምን አማካረችኝ ይሄ ቤት ማለት የእናቴ ቤት ነውና ምንም ቢሆን አይደል የተወለደችበት ምንም ስለሆነ ዋጋ የከፈለችበትም ስለሆነ ትፈልጋለች ቤቱ ገብቷል እና ግን ከዚህ የተሻለ ቤት ያሰራው ማለት አናግሬያለሁ ብዙ ሰዎችንና የማሰራት ሐሳብ አለኝ ምናምን እያለችኝ ነበርና ስራውንም ሲጀመር ምናምን እየነገረችኝ ነበርና አልነግራቸውም ታሳድሰው ቤት ማሪፍ ልታረጉ ነው ወይስ ሌላ ቤት ልሰራላቸው እንደ ሰርፕራይዝ እንደ ስጦታ አድርጋ ልትሰጣቸው እንደነገርኩ ልቧ በጣም ቀን ነው ገብቷል አይደል ቤቱንም ላለመስጠት ሳይሆን በቃ ያው የእናቴ ነው ብላ ስላሰበች እንጂ ደግሞ ከዚህ የተሻለ ቤት አንድ ሁለቴ ወስዳኛለችና የቦታው ስፋት ብትል ምን ብትል በቃ እያንዳንዱ ነገር ብታይ በቃ የሚገርም ሐሳብ ነውና ያው ምንም የለፋችበትም ቢሆን በቃ እህቶቼ ናቸው ቢያንስ ማዳን አልቻልኩም እናቴ ማለት ታማ የእንጀራ እናቷን ታማ ባለመድረሷ በዛ ጸጸትም ስለሚሰማት ቢያንስ በዚህ እንኳን ላግዛቸው ብላ በቃ ቤቱን ያሰራሽ ነበርና ግን ለነሱ አልነገረቻቸውም እና ካሁን በእኛ ስም ካልሆነ በቃ ትኩረታቸው እሱ ላይ ነው እሷ ደግሞ ያ ስላለ ያንን ማድረግ ስለመፈልግ ምንም አትነግራቸውም እና በቃ እነዛታል ሲሄድ አሽሙር ነው የሚያወሩት ገንዘቡማ የት እንደሚሄድ አናውቅም ምናምን አይነት ነገር እስኪ አንቺ የምታውቂው ካለ ንገሪኝ እንጂ እኛንማ በባዶ ሜዳ ቀረን አንዴ እንግሊዝ አንዴ ምን ስትል እስካሁን ያየነው ነገር የቀመስነው የለም ምናምን ነገር ግን ተልክላቸው ነበር የተወሰነ ቢሆንም ይገርማል በቂ እኮ ነው እንዴ በወር እንኳን ቢሰርኩ እንደ ደሞ የሚያገኙት ገንዘብ እኮ አይደለም የሚላክላቸው ግን በቃ ምቾትን ለመዱና በጣም ኤክሰስ መጠበቅ ጀመሩ በዛ ምክንያት እሷ ላይ ጫና ማሳደር ጀመሩ ማለት አሁን እየከፋት መጣ ማለት ለምን እንደዚህ ይሆናሉ በቃ እኔኮ ቤቱን እኮ ስለማሰብ ነው እንጂ ይሄን ቤት ማዞር ከብዶኝ አይደለም ግን ደግሞ ለቤት ብለው ደግሞ እንደዚህ ምን እንዲሆን አልፈልግም ማለት ይሰማት ጀመር ምናምን ነገርና እንደዚህ ያለች ስትነግረኝ እንትን ትለኝ ነበር ታሳዝነኛለች በጣም ይገርማልና እህታችሁ ነች በቃ ለእናንተ ያሰበችው ነገር ሊኖር ይችላል ለማለት ሞከርኩ የምታስበውማ የምታደርገው ነው በቃ ምናምን ነገር ይገርማል ትልቋ ምላሷ በጣም ከባድ ነው አንዳንዴ የምትናገራት ነገር በቃ ምናምን ትንሽ ለስለስ ያለች ናት ያው ግን በቃ አንድ ነው ባራቸው ማለት የሚያስቡት ነገር አንድ ነው እንዴ ግን ቀርበህ ስታወራቸው በቃ ከባድ ነውና በዛ ሁኔታ ላይ ምንድነው ይጠይቋታል ገንዘብ ሼት ነው ያለው እንዴት ነው ያረግሽው እንዴት ነው ያስቀመጥሽው ግን እነሱን ሰርፕራይዝ ለማድረግ ብላ ነው መሰለኝ እነሱን ለመፈተን ነበር በቃ ልፈተናቸው ገብቷል ለመፈተን ሆም ብላም ሳይሆን ሰርፕራይዝ የሚለው ነገር እንዲሆን ገብቷል በቃ ደስተኛ እንዲሆኑ ነው እንጂ በዛ ልክ ይሆኑብኛል ብላ አልጠበቀችም ነበር እና ምን ይሻላል ምናምን ብላ ስታማክረኝ ሲጀመር ቤቱም እኮ አይገባቸውም ዝም ብለሽ ነው ምደክሚው ትንሽ ነገር ወርወርሽላችሁ ዞር ማለት ይሻልሻል ምናምን ስላት በዚህ ልክ ለምን ትንሽ ነገር እህቶች ይሆነው ምናምን ትለኝ ነበር እና በቃ ምንድነው በቃ የመጨረሻ ሰሞን ይሄ ነገር ነው የተፈጠረው ገብቷል ከዛ ከሆነ ጊዜ ሰዓት በኋላ ሲደወል ስልኩ አይሰራም ጠፍቷል ምናምን ነገር እነሱ ጥቃቸው አናቅም ምን ካንዱ ጋር ገንዘቧን እየበተነች ይሆናል እኛ እንደሆነ እዚህ ነው ያለነው ምናምን አይነት ነገር ነው ይያሉኝ የነበረው ምንም በቃ ማለት ተመልሳ ልትሄድም አትችልም ማለት የምታረጋው ነገር ሁሉ አቃለው መልሼ ስጠይቃቸው ተመልሳ ይሆናል እኛንም ተማክረን ነገር የለም ምናምን ቤቱን እንግዲህ እስካሁን ምን እንደሚባለው አላስለቀቀችንም ይሁን አሽሙር የሚያወሩት ነገር የለም እንደዛ አይነት ነገር ነው ምናምን ነገር ነው የሆነ ነገር ለመጠምጠም ምናምን ነው የሚያስቡት ማለት በቃ ማለት ደስተኛ አይደሉም በእሷ ሙሉ ለሙሉ ይገርማል
ከዛ በኋላ በቃ መደባበቅ ጀመርኩ ምናልባት ለማረፍ ምናምን ሊሆን ይችላል ቤቱንም ያሰራሽ ስለሆነ ምናምን ብዬ ነገሮችን ተማለት ጀመርኩ ከዛ በኋላ ግን ነገሩ ተገላቢጦሽ ሆነ ጭራሽ የሚገቡበት አገባብ የሚወጡበት አቦጣጥ እንዳልኩ ጎረቤት ነን ረጅም ጊዜና ከማቃቸው ተለዩብኝ ባለባበስ ብትል ምን ብትል ማለት ይሄ በጣም የሚያስደነግጥ ለውጥ የለም ይዘውት የሚመጡ ብዙ ሁላ አይቀመጡም ይሆነ አለን ምናምን ለመታየት ነው እንጂ ጭራሽ ቤቱን ሁላ መታው ምናምን ጀመሩ ሌላ ቦታ ነው እንደዛ በቃ ቤታችን እንዳላሉ ደግሞ ጭራሽ ከቤትም ከሰፈሩ መጥፋት ጀመሩ ምናምን ነገርና ምንም ምቾት አልሰጠኝም ገባ የሷን መጥፋት ደህንነት አልሰጠኝም ከዛ እኔ በቃ ተጨነኩ እና ደግሞ አንተ ቻናል ላይ ዩቲዩባችሁ ላይ እንደማየው ደግሞ አንዱ ለአንዱ ለገንዘብ ሲል የሚያረጋው ነገር ያ ነገር ስላለ ምናልባት ገለዋትስ ቢሆን ብዬ በቃ ልቤ ፈራ ይገርማል እኔ ጓደኛዬ ናፈቀችኝ በቃ አሁንም እናንተ ጋር ስመጣ ያለውን ነገር እንድታወጡልኝ ነው የምፈልገው ምንም ችግር የለውም በቃ አንቺ ተረጋጊ ምንም ችግር የለውም ያለውን ነገርኛ በዚህ ልክ ልትጠፋ አትችልም ገባ ማንንም ይላትም እህቷም ሁሉ ነገር እኔ ነኝ ገብቷል አይደለ ከኔ ተደብቃ የምታረገው ምንም ነገር የለም እሱ ልክ ነሽ ስለዚህ በቃ አሁን ላይ ይሄ የተፈጠረ ነው ማለት በቃ አላቀም ምን አርጋዋት ገንዘቧን ወስደውባት አሳብደዋት ምን ይሁን በቃ ማቀው ነገር የለም ገብቷል እና አንተ በመታቀው መንገድ በቃ ባለክ ስራ ብቻ እርዳኝና ጓደኛዬን ፈልጋት እባክህ ምንም ችግር የለውም እንግዲህ ያው እንዳልሽው የመጀመሪያዎቹ ነው እንግዲህ ተጠርጣሪ ብዬ ማስበው እህቶቿን ነው እነሱን ደግሞ ተግባቢያቸዋለሽ አይደል አንቺ አሁን ግባባቸዋለሁ እኔ ያው ያለውን ነገር እንደዚህ ያስባለሁ በየነገርኩ እንጂኮ ፊት አለሳቸው እነሱም አብራደጊ ናቸውኮ በጣም የምትግባቡ ከሆነ በጣም አሪፍ ነው ለኛ እንደውም ስራ ተቀልልልናለሽ እነሱ ከሆኑ እውነት እሷ ላይ ይሄንን ነገር ያስበው ወይ ደግሞ እነሱ ያደረጉት ነገር ካለ እሷ ላይ እንግዲህ እኛ ትንሽ ግልግዳ ላይ የምትለጠፍ ካሜራ እንሰጥሻለን ቀስ ብለሽ ምንም ሳታስታውቂ እነሱን ያወራሻቸው ታስቀምጫለሽ እዛ በማያስነቃ መልኩ ማለት ነው ከዛም በኋላ ያው ያለውን ነገር እኛም ልክ ከአክቲቭ ከሆነ ጀምሮ ያለውን ነገር እኛ መስማት ስለምንችል ያለውን ነገር በቪዲዮ ማየት ስለምንችል ያንን ነገር እንግዲህ አይተን ያለውን ነገር ምንድነው የተፈጠረው አድርጊ የምትሉኝ ሁሉ አደርጋለሁ ስለዚህ እንደዛ እንድታደርጊ ነው እኛ የምንመክርሽ ያው በተስማማነው መሰረት እንደዛ ታደርጊያለሽ ማለት ነው ስለዚህ ውድ ቤተሰቦቻችን እንግዲህ ያው እንደሰማችሁት በጣም የሚያሳዝንና ልብ የሚነካ ነገር ነው እስቲ በድብቅ ካሜራ ደግሞ እውነት እነሱ ይሆን ይሄን ነገር ያደረጉት ወይስ ምን ውስጥ ገብታ ይሆን የጠፋችው የሚለውን የምናየውናል እንግዲህ ውድ ቤተሰቦቻችን እየተከታተልነው ያገኘነው መረጃ ከስር ለእናንተ የምናደርስ ይሆናል ውድ ቤተሰቦቻችን እስከዚያው ድረስ መልካም ቆይታ መልካም ጊዜ የት ሄደው ነው እነዚህ ልጆች የት ይጣጣችሁ ነው እናንተ ስገባ እኮ ማንንም አልነበረም አለን ሰላም አለን ለናሻን ጉዳይ እና ምን ግርጣሽ እኔማ እባክሽ ያው የመቅደስ መጥፋት አሳስቦኝ ሞቀሽ ልታይ ፀሐዩ ኬት የመጣሽ ምን ያዘርኩበት ቦታ አለ ብለሽ ነው ሰሞኑን እየጠፋችሁ ነው እንዴት ነው እባክሽ ደግሞ ያማራባችሁ ነው እንዴት ነው ነገሩ አይ ድሮም እኮ እንዳማራብን እኮ አይ እንደዛ ልጅ ፈልጊ ሳይሆን ያው አላ አይደለ ልጅ ነው የጠበሳችሁት ምናምን አለ የሚመላለሱት ምናምን ደስ እንደሆነ ዞር ብላ እንደሆነ አታይ እሷ ማለት በራሳችን ተጣጥረን ካላመጣን ያው መቅዲኮ ታውቂያለሽ መጥፎ ልጅ ሆና እኮ አይደለም ወይ አልሳካ ብሎት ምናምን ሊሆን ይችላል እንጂ ደግሞ ለእህቶቿ ምጨክም ልጅ አይደለች ላንቺ ልትወጪ
አዎ ብቻ እኔ ግን አሁን በጣም እያሳሰበኝ ነው። ግን ምንም እየመሰለሽ አይደለም ማለት በዚህ ልክ ሳትነግረኝ እኮ የትም ሄዳ አታውቅም። ገብቶሻል? ይሄ በቀን ልትጠፋ አትችልም እና ጨንቆኛል በጣም። አንዴ እንዴት አንቺ ሲጀመር ማለት ይሄን ያህል ልትጨነቂ ይቻላል? ታውቂያለሽ እሷ እንግዲህ እንዴት እኮ ስለማውቃት እኮ ነው እየጠየቅኩት ያለው። አይ አይደለማ ወይኔን ከጓደኞቿ እኮ ለእናንተ እኮ ሊሆን ይችላል። ማን ያውቃል? ነው ወይ ከኔ ውጭ ጓደኛ የላትም እያልኩሽ የት ታውቂያለሽ? ማለት እንግዲህ እናንተ ናችሁ በደንብ የምትግባቡት አይደል? የምታወራልሽ ብላ አንቺ እየመጣች ነው እንግዲህ። እኛም እኮ ያው ዞር ብላ አታይም እንደምታውቂው። አይ ምናልባት የሆነ የጀመረችው ነገር ካለ ስራ ወይ ተመልሳ ሄዳ ሊሆን ይችላል። አላውቅም ብቻ እና ተመልሳ ሄዳ ሊሆን ይችላል ለምትይ ሊሆን ይችላል። ወይ ደግሞ በገንዘቡ የትም እየፈነጨችበት እየዘለለችበት ሊሆን ይችላል። ማን ያውቃል? እንጂ ሳሚ እንደማታውቂያት ሆኝ አሁን በእውነት መቅዲ እንደዚህ አይነት ባህሪ ያላት ይመስልሻል? የሰው ልጅ እኮ በየዕለት ተዕለት እኮ ነው አዲስ ባህሪ እያመጣ ነው። ቤት ያውቃል። ሰዎች ጀምር ታውቃል እንዴ? አይ ነው እኮ አውቃለሁ። አንቺ ከልጅነትም ይሆናል እንደዚህ የምትይው እንጂ ታውቂያለሽ እሷ ያኔ አላውቅም ብቻ እኛን እኮ እንደ እህት አታየንም። ዞር ብላ የምታላንቺ እንጂ ምትነግርሽ ለኛ ምን ትነግረናለች? እሺ ገባኝ። ግን እኮ አሁን እኮ መጥፋቷ እኮ ልታስበሽ ይገባል። ስትሄድ እራሱ እኮ ለኛ አልነገረችንም ማለት ለአንቺ ነው መጀመሪያ ቀርበን ልትሄድ ስትል ነው እንደዚህ ልሄድ ነው ምናምን ያለች። እሷማ እንዲሳካ እኮ ነው ሳይሳካ ተስፋ እንዳትሰጣችሁ ያንን ፈርታ ነው እና በነገሮች እንዳግዛት ጀስት ምናምን ነው እንጂ እናንተን እንደ ባዳ አይታችሁ ያርቃችሁ አይደለም እንዴ? እኮ ለእናንተ ያላትን ፍቅር እኮ እኔ እኮ አውቃለሁ። በጣም እኮ ነው የምትወዳችሁ። እያስመሰልሽ ሊሆን ይችላል። ያው የሰው ከፊትና ከውስጥ እኮ ይለያያል። ኦኬ እናንተ አትወዷትም እያስመሰላችሁ ነው? እንደዛ አይደለም። እኛ በጣም እንወዳታለን። እንደ እህት ነው የምናያት። ሰው ታዲያ ለምን እሷ ያስመሰለች ለካ ፍላጎት የላትም። ያው እናቷ በአባት ስለምንገናኝ ለዛም ይሆናል አላውቅም። ታዲያ እሺ ጄሪ ተጃና እንጃ ጄሪ ወጣ ነው መሰለኝ የምትቆይ ይመስልሻል? አላውቅም። ትመጣለች። እሷ አናግርሻት እንዴ ስለዚህ ጉዳይ? አይ ዝም ብዬ እኮ ምናልባት እሷ ታላቅም ስለሆነች የምታውቀው ነገር ካለ ብዬ እኮ ነው። እስኪ እሷን ጠይቂያትና ግን የምታውቀው ነገር ያለ ይመስልሻል? የምናውቀው ነገር የለም እኮ ዝም ብለሽ ለፊ ሲልሽ ነው እንጂ እኛ ምንም የምናውቀው ነገር የለም። በጣም ነው የተጨነኩት። ገብቶሻል አይደል? ማለት በዚህ ልክ ዝምታው ነው ተጨነቀርተን እኮ አይደለም እየተጨነቅን እሺ የት ብንፈልጋት ይሻላል? እኔ አሁን ጀስት አንዳንድ ሊያውቅ ይችላል ብዬ ያሰብኳቸው ሰዎች ጋር ስልኬን ሰጥቻቸዋለሁ። ገብቶሻል? እንዲደውሉልኝ አዲስ ነገር ካለ እንዳሳውቁኝ ምናምን ነገር ሶ የትኛውን መንገድ ትንሽ ነገር ካወቁ መደወላቸው አይቀርም እኮ ግን አሁን ማንም ሰው ምንም እያለኝ ስላልሆነ ስለተጨነኩኝ ነው። እንደውልላት ነው እንዴ ለጄሪዝም ብዬ ባያትም ሰላም ብላትም ደስ ይለኛል ቤት ከመግባቴ በፊት። እሺ ደውይላት። የት እንደወጣች አላውቅም። እባክሽ ወይ ስልኬ ባላንስ የለውም አይደውልም። ያንቺ ደውል ትሞክሪልኝ። ትመጣለች ጀምሮ አቸኩሽ ነው። አይ ጀስት እንድትመጣ ሶስታችን ቁጥር ካወራን ስለቆየን እንድትመጣ ብዬ እኮ ነው። አንቺ መምጣት አቁመሻል። እሷ ከሌለች አምጪ እና ምን አዲስ ነገር አለ? እንግዲህ ሰው ለውጣችሁ ደግሞ እስኪ ትንሽ እናውራ። ማለት ስለለውጣችሁ ማለት ያው ማለቴ ስራ ጀመራችሁ ወይ ምን አገኛችሁ? የተዋወቃችሁትም ያው ሰርግም ካለ እስኪ ነገር እንጂ ምንድነው እንዴ በዚህ ልክ ዝምታ አይደል? ዝምታውን እና ያው እናታችን ያስቀመጠችልን ገንዘብ ስለነበረ ነው እንጂ እሷም ማሰጠን ማለት ስራም ከየት መጥቶ ነው እናታችን? እኔ ማውቀው እኮ ላይክ እንግዲህ ከውጪ ልካላችኋለች ምናምን እንጂ እሺ ልካምታውቀው ታዲያ ማዘር ያኔ ለመድኃኒት ብራቷ አይደል እንዴ የታች ያለው እንዴት ልታስቀምጥቻለች ብዬ እኮ ለኛ ብላ ነው ለልጆቿ ነው። እናት ከመሞት ደረጃ በእውነት በጣም ነው የምትወዳችሁ ማለት ነው። ከህይወቷ አስበልጣ ለእናንተ ገንዘብ ማስቀመጧ አግባብ ባይሆንም ግን ያው ለልጆቿ ባላት ፍቅር ነው። ልክ ብለሻል። እና ተመረቅሻ? ትምህርትሽንም ጨርሽ? አዎ ጨረስኩኝ እግዚአብሔር ይመስገን። ድግሱንም በእናትሽ ብዙ ሳንዘጋጅበት ዝም ብሎ ወጣ ገባ ሆነ። አዎ ስለሱም እኮ ማን እንዴት
ነሽ? እንዴት ነሽ? እባክሽ ጠፍተሽ ነው እኮ እየጠየቅኩኝ ብታይ ጠፍተሽ። እንዴት ነሽ? ምንድን ነው እንደዚህ መጥፋት? ምን እጠፋለሁ? እናንተም እኮ ብዙ ቤት የላችሁም እኮ። ምን ይቅርጣሽ? ዛሬ ገብቼ እያቸው ካገኘኋቸውም ቆየሁ ምናምን እኮ ለዛውም ስለ መግዲ አለሁልሽ። ስለ መግዲ እኮ እስኪ አንዳንድ ነገር ልጠይቃችሁ ብዬ ያው መግዲ መጥፋቷን ታውቂ የለ ምንም አላለችኝም እና የጠፋሽ ደግሞ አዎ እንደ ታላቅም እንደ እናትም አሁን ያለሻት አንቺ ስለሆንሽ ድንገት የነገረችሽ ነገር ካለ ታውቂያለሽ። እንግዲህ ከሳምንት በላይ ሆኖታል። ከምን ተቆጥረንና ነው? ምን ትነግረናለሽ? ምንድነው እንግዳ ነው? እንደዛ እኮ አይደለም። ምንም የተለየ የምታርቀው ነገር ስለሌለ እኮ ነው እንጂ ማለት ቀድማ የምንነግርሽ እኮ ከኛ በፊት አንቺ ነው ሁሉ ነገር ነው። እኛ አንቺን እንጠይቅሽ እሱ አይደለም። እኔ በዛ መልኩ እንድታዩት አይደለም። ይኸውላችሁ ያኔም ቢሆን ስትሄድ እኮ ጀስት በቃ ማድረግ የፈለገችው ነገር ምንድነው እንደተሳካ እርግጠኛ ስትሆን ለእናንተ ማሳወቅ ነው እንጂ ለኛ ከናንተ መደበቅ ፈልጋ አይደለም። ስናስበው ለኛ ተመስጠት ይልቅ እንደሱ ማሰብ ይሻላል። እስቲ አሁንም እያደረጋችሁ ያለችው ለውጪ ሰው ነው ልታይ ማለት ነው እንጂ አይኖኛ የተወደቀን የተነሳን የምታስብልን አይመስልም። እናንተ እንደምታስቡት ባይሆንስ ቆይ እሷ ሌላ ለእናንተ የምታስበው ነገር ቢኖርስ ቆይ ለምን በዛ መልኩ ታስብላታል? የውስጧን ቤት ውስጥ ያለ ነው በዚህ አብረን እየኖርን አሁን እኮ ገብቶኛል ያለው ነገር እንዳለ ሆኖ ግን ስለመጥፋቷ ትኩረት ማድረግ አለብን ነው እያልኩ ያለሁት። እየጠየኳቸው ያለሁት እኮ እሱን ነው። እኛ ደግሞ ስለመጥፋቷ አናውቅም ማለት የምናገኛትም እንደዚህ ነው ሲመቻትና የሆነ ጊዜ ስታገኝ ስለሆነ መጣ የምታየን ከቤት ኳቶ ከመጣች ጊዜ ጀምሮ እኮ ቅርብ እዚሁ ናት። ወይ ቡና ለመጠጣት ትመጣች ከግቢ ወይም ደግሞ ሜጃ ስለሌላት ነው ሊሆን ይችላል። ግን አባካችሁ በቃ መፈለግ አለብን። እኔ ለፖሊስ ላመለክት ነበር ግን ማስረጃ ስለሌለኝ ነው እና ለፖሊስ ላመልክት ምን ይሻላል? አይ ነው እንዴት ላም ምን ብለሽ ታመልክቻለሽ? ስሙን እንዲያመለክታለሁ። ያው ግን እኔ ሳሎን ደግሞ እናንተ ናችሁ ማመልከት ያለባችሁ። አይ እንደዛ እንኳን መሆን የለበትም። ችግር የለም ሲጨርስ ያልቅ ወይም ተመልሳ ነው ሲፈልግ ትመጣለች። አታስቢኝ መጨነቅ የለብሽም። እቺ ምታከል ሴትዮ ምን ትሆናለች? ጻልሽ አይደለችም እሷ። ልክ ናችሁ። እኔም ዝም ብዬ ነው ልትጨነቁት። ዞሮ ያው አንዳንድ ስልኬን የሰጠኋቸው ድንገት ትንሽ ነገር የሚያውቁ ሰዎች ካሉ እንዲደውሉልኝ ስልኬን ስለሰጠኋቸው ችግር የለም በቃ እኔ ጀስት እንድትጨነቁ ምናምንም አይደለም እንጂ ያለው ልጠይቃችሁ ነው ተጣባ አይለች ምናምን አይነት መልስ ስለሆነ እኔ ጋር ናት ምናምን ስለሆነ እኛም ሰው ከማሰልቸት ብለን ነው ዝም ያልነው እንጂ ደውለና ጠይቀናል እኮ መጥፎት አሉታችኋል። ምን እሷ ብቻ ቤት ውስጥ መስበቅሩ ተቀመጡና አየር ቀየሩና ብለን ነው እንጂ በእውነት ይያለ ከዚያ ሳምሪም ከተመረቀች በኋላ እንግዲህ እንዴት ነው ስራው ምናምን ገና እንጂ ለዚህ ለቁም ነገር መብቃት ቀላል አይደለም ማለት ነው እንዴ እንደነሱ ሷማ ቢሆን ኖሮ እኮ ነበር ጀስት ተፈ የነበረው እኮ ለቤት ለዚህ ቤት ማለት እንደዛ ማለት የለባችሁም። በሷ ድጋፍ ነው እኮ ለቤት ለቤቱ ነው ያው እስክታስወጣን እኛም እየጠበቅን ነው ለቤቷ ለኛ እኮ ነው አሉን ማለት ነው። እንደዛ አታስቡ። እሷ እኮ እንደዛ አታስብም። ቤታችን ነው እንጂ የምትለው ቤት ይቆጥም አይደለ ብላችሁ ነው የሰው ቤት የምታሰራበትን ያክል ራሱ እኛ ብንወጣ አሁን ቤት እንዴት እንደምታድሰው እናውቃለን። እስቲ እኛ ስላለንበት አይደስ በቃ ጭንቅላትሽ ላይ ያለ ተወስ እውነት እመኑነት እኔ ራሴ እንደዚህ ከሆነ እኮ እሷን መቅረብ አይጠበቅብኝም። በእውነት እኔ ማሽሽ ነው እንግዲህ ስታት ለውጪ ሰው አይተሩ ናት እናውቀዋለን እኮ አንቺ ራሱ ገንዘብ ስትል ነበር አይደል ታደርጋለች መግዲ እንደዚህ ነው እንደዚህ እንደምትልክላችሁ ነው ማውቀው ጀስት ለኔ እኮ አንዴ ወይ ሁለቴ ምናምን ለእንደሳቶች ነው ለኛ እንደምትልክ የምታወራው ወይ ቤተሰቦቿን ጦራለች ለእህቶቿ አለች ምናምን እንድትባል ለማባል ያክል የትኛውን ያደረገችልን በራሳችን ነው ተጣጥረን እዚህ ድረስነው። እግዚአብሔር ይመስገን አልወደቅንም። ከዚህ በኋላ አንወድቅም። እንግዲህ እናታችን ለሷ ብላ ምክንያት ምን ይደረጋል። ስትመለስ ደግሞ እንደዚህ ቁጭ ብለን እንወያያለን። እውነት እንዳላችሁት ከሆነ በጣም አሳፋሪ ነገር ነው በእውነት እንደዚህ ከሆነ ግን እኔ እስከማውቀው ድረስ ለእህቶቿ ለቤተሰቧ
በጣም የምታስብ ልጅ ነው የማውቀው። ምንም ነገር አታውቅም። ቢያንስ እሺ ብቻ እና ያንቺ ስራ እንዴት ሆነ? አሪፍ ነው እግዚአብሔር ይመስገን እያስፋፋ ነው። እኔ እኮ ገርሞኛል የራስሽ ሱቅ ምናምን ከፍተሽ ምናምን ሳይ በጣም ይገርመኝ። እግዚአብሔር ይመስገን ምቀኛ ስቴፕ ዝቅ ሲያደርገን እኛ ስቴፕ እያደግን ነው። አሁን አንቺ እኮ ስኬት የተጠገሰ ነሽ እንደዚህ አይነት ነገር ማሰብ የለብሽም። አሁን ያለፈ መቼስ ያለፍሽበትን አይረሳም። እኔ ደግሞ እኮ እሱ አገዛሽ የተወሰነ ነገር ምናምን እንጂ ታዲያ በዚህ ጊዜ ገንዘብ ኬት ይመጣል? ኬት መጥቶ ጀምርሽ ብዬ ነው ወይስ ባል ማላቀው ሰው ጠብሰሻል? አይ ባዳ ያው ለሌላ ድንገት ብለው ቤተሰብ ማያደርግ ባዳ አበደረን ተቀየረ። እዚህ ቤት መኖራችን አበደረን። እናታችንም ጥላልን ሄደች ምናምን ነሽቶን ሳንቲም ነበረ በሚዛት በመሃል ሳይሚዘን አለ ያን እንግዲህ በቃ የሚያውቀው ፈጣሪ ነው። ሲጀመር እናንተ ሰዎች ናችሁ እስከማውቀው ድረስ ሰው እንዳስተዳደጉ ነው የሚኖረው። ግን አሁንም ቢሆን ግን እባካችሁ ያለችበትን ለማወቅ እንሞክር። ቢያንስ ለክፉም ለደጉም እሷ ኖራ ቢሆን ይሻላል አይሻልም? እኛ ትፈልገን እንጂ እንፈልጋታለን እኮ እሷ ነው የማትፈልገን። ሲቀጥል ደግሞ ስትመጣ እንቀበላታለን ስትሄድ ትሄዳለች። አይ ነው ገብቶኛል እኮ አሁን እንዳላችሁትም የዚህ ቤት ጉዳይ ደግሞ ኦልሬዲ ፕሮሰሱ ማለቀ ማለት ወደ እናንተ እንኳን ሆኖ ቢሆን ኖሮ ኖርማል ነው። ገብቷችኋል? አሁን ይሄንን ቀበሌ ምናምን ቢታወቅ ወይ መንግስት ምናምን ቢያውቅ የመወረስ እድል ሊኖር ይችላል። እሷ ማትመለስ ከሆነ ወይ የሆነ ነገር የምትሆን ከሆነ እናንተም ከዚህ ቤት ልትወጡ ጎዳና ልትወጡ ትችላላችሁ። አንቺ ቆይ ይሄን ያባታችን ድርሻ እኮ አለበት። እንዴት ነው ጎዳና ልንወጣው እንጂ ነው ወይ? እንደዛ እኮ አይደለም። ሙሉ ለሙሉ በእናቷ ስም ነበር ነው ህይወቷ እንዳለፈ በቃ በሷ ስም ነው ማለት። ይሄንን አታውቁም እንዴ እስከዛሬ? በምን አወቅሽ አንቺ? ደስ ሰይዳ ነግራቱ አይ ወሬ ስራ ሲጀምር ነው ወሬ ፋሚሊ ነው የሚያውቀው። አንድ ግቢ እየኖርን እንዴት ነው ላቅም አልችልም። አይ ነው እኛም አሁን ከጊዜ በኋላ ነው ያወቅነው። ግን እስቲ አሁን መብታችን እኔ ከድሮም አውቃለሁ ስልሽ ጀስት በነበረው አስተዳደጋችን ምናምን አንድ ግቢ እንደማደጋችን ጎደለባት ታይለሱም በስንስራት እኛም በስንስራት ነው አንድ ገብቶኛል እኮ ይሄ በፊት የነበረ ነገር ስለሆነ ነው ያወቅኩት። እስቲ የእንጀራ እናት አለች በሚባል ተጎዳው ከድሮም ነው ትላለች። እንደዚህ አባካችሁ መግድ እንደዚህ የምታወራ ልጅ አይደለችም። እናቴ እኮ ነው የምትለው። እናታችሁን ራሱ ተው እንጂ እውነት ነው እናቴ እኛን ስለማስወጣት አላሰበችም። እስቲ ከነገረች እኛም አማራጭ እንፈልግ። እሱማ እኮ ልክ ናችሁ። ያው ግን እኔ መጥፋቷ በጣም ስላስጨነቀኝ ነው። በእናትሽ እኛንም እኮ አሳስቦናል። ምንድነው ሲጀመር እስከ ዛሬ ድረስ እናንተ የተወደቃችሁ ምንድነው የት ናችሁ ምናምን ሳይሆን አንቺም እኮ ይሄን ያህል ምን ነው እስቲ ወይ የቀረብሽ ነገር አለ ወይ የቤት ኪራይ የምታስገባልሽ ወይ ስልሳ ወይ እንደዛ አይደለም። ታዲያ ምንድነው እኔ እናንተ ትቀርባላችሁ ብዬ ነው የመጣሁት። ገብቷችኋል? በቃ አሳስቦኛል ከኛ ስለቀረብሽ ገብቷችኋል አይደል? ነገር አለ መሰለኝ አይደል? ስለልጅ እኔ እኮ ወደ ህግም ያልሄድኩት እኮ ድንገት የሆነ ነገር ካወቃችሁ ብዬ ነው እንጂ በእነሱ በኩል ሊፈለግ ማድረግ ይችላልው እንጂ ሜች ያለሽ አይ ነው ግን ምንም የሚገኝ ነገር የለም። እንደዚህ እንድትሆኑ አይደለም መልፋት ብቻ ነው። እንደ ትንሽ እንኳን እንደዚህ ሊያሳስባችሁ ይገባል ነው ማሳሰቡ እኮ ላንቺ በለጠ ለምን አሳስበኝም? በጣም ወደት አብሮ አደጊ ነች። ምን ሆናችኋል? አይ እኮ ከማሳሰብ በላይ ማሽቃበጥ ነው። ስለ ቤኔፊት የሚያስበው ቤኔፊት የለመደ ሰው ነው። ገብታችኋል? እኔ ደግሞ እንደዛ አይነት ሰው አይደለሁም። ገባችሁ? የራሴ ነገር ያለኝ ነገር ወይ ብሩ ካልሆነ እንስጥሽ ወይ እኔ ምን በጣም እንስጥሽ ሄላ እንዴ ምንኛን እንትናል ወይ ምን ነው ስለመቅደድ ነገር አለ እንዴ? አው ያስና ለምን ቻውሽ ሰላማችን መቅደም ያለችው ልብ አዲስ ነገር አለ ምናምን ይልሽ ወይ ፈጣሪ ሆይ ደኔ ተገላግለኝ ደግሞ ምን የተወጣሽ ነገር ከዛው ሲመጣ እንደነትሽ ምንም ዛሬ በምን እንደምን ተነሳ እኔ ልጅ ነገር ግን ምንም የሆነ ቦርማ ለጅላው ነገር ምናምን ማስቀማምሳለች እሱ ቀርቶበት ነው እንደዚህ አንቀለቀለ ፈርቻለሁ። እኔ ፈርቻለሁ።
ምንድን ማድረግ ይሻላል? ደህና ተገላገል ነው ስንል ወይ ኮመንታትሽ ወይ እራስቸው ነበር እኔ ራሱ ምን እናድርግ ልትጎረጎሩ ነው በጣም የሆነ ነገርማ ሰምተው አይደለም ከዚህ በፊት ያየችው ነገር አለ እንደምን ቅም ይሁን እንዴ እንጃ እኔ አላውቅም። ወያየን ሰው አለ ለሷ ነግሯት ነው እነዛ ሰዎቹ ያረዱን ያገዙን ምናምን ይታውቁ ነው የትስ ያገኙ ነው እኔ አላውቅም። ደግሞ ፖሊስ ጋር ታልኩ ያለች ዘራፊያች ምን አሁን ሰርቪስ መግባት አልፈልግም ብዬ እኮ ነው ሂጂ በቃ ምናምን ነገር ያልኳት ትሄጂም እንደ መርታ አደረገ እኔ አላውቅም። ምንም በላት ምን ይሻላል ያላውቅም በእናትሽ ወይ የሆነ ነገር ነው የሚፈጠረው እንጂ በቃ ነው ያላውቅም። እቺ መተተኛ ሴትዮ መቼም አትሆንም ሞት እንዳመጣች በእናትሽ ወይ ብትሰማ ሰው ሞቶ እንኳን አያርፍም። እኔ አላውቅም ምን ላክ ምን እኮ ጨነቀኝ እኔ ፈጣሪ ትሻለሽ የሆነ ነገር ሀሳብ አምጪ ወይ በእናትሽ የሆነ ነገር አድርገን እኔ አላውቅም። እቺ ሴትዮ እንድትረሳ እናድርግ በእናትሽ። እሺ ደግሞ ኪን ያመጡብን በእናትሽ አጉላሽ ቃባጭ ሆነች ኪን እንደምሰራበት እንስራለት እንዴ ካሉ ነው አይ ፈጣሪ እና እናገናኛቸው እንደዛ እንዴት አንድ ላይ እንዲሆኑ ከዛቸው ካልሆነ ምንም አይመስለኝም። ካንቺስ ነገር ወይ የሆነ ነገር እቺን ሴትዮ ማድረግ አለብን። እንደዚህ መበሰጫጫት የለብንም ጭራሽ በፍቅር ወይ ነው ያዝነው የምትሄድበትን የምትውልበትን ማጣራት አለብን። የዚች ታዲያ ሲያቷን ወይ የሆነ በሰው ምናምን አለው ምናምን እንድትል ሌላ ሰው ማዘጋጀት አለብን። እቺን ሰራን ይላል ብር ለኛ ነው ሙሽኪላ ማለት ነው። ኦኬ ደህና ደግሞ ገቢውን ምንም እያገኘን ነው አሪፍ ላይ ነን እያለ ሄደን ሰው ደፋችሁ ገንዘቧን ወስዳ ደፋችሁ ያንቺን እንኳን እንዳንጠቀም እቺ ደግሞ ምቀኛ መጠቀም ይሄን ደግሞ ማን ይነግራል? እኮ ምቀኛ ይቃጠል ብዬ ነው ያልኳት። በእናትሽ እንደዚህ አሲራብን ነው እንደመጣችሁ እንድናው የሚሻለን የት እንግባ እንጃ ምን ጋር ገብቶኝ እዚሁ አለን እኮ ምንለው እንደዚህ እንዳይጠረጥሩ ነበር። ወይ ንቁለና እናደርገው ይታምን እንደሚያደርጉት ያላቁም እንዴት ታይናለች እንጃ ያላቁም በእናትሽ ያለ ምክንያት እንደዚህ አታረግም እኮ ነው። እሺ ምን እናደርግ? ኦኬ በጣም ግራ የገባኝ ንግደላት ሰንጨርት እንዴት አድርገን ሲመጣ ምግብ አበላተኛ ጋር እንዴት ነው እንጂ ደግሞ በእናትሽ ሁለት ሰው እዚህ የዚህችም አላማረኝ እንኳን እቺ ተጨምራበት ምን ይሻላል? እኔ ፈጣሪ ምን ውስጥ ነው የገባሁት? የምን ቀኖችን ማሚ ብትኖር አሪፍ ነበር በእናትሽ። እቺ ማሚ ጦስ ይዛት ኖራ ማጠቀምቻት ኑራ ነው ብዙዎቿን ተሰቃያለች። ታዲያሽ ምን ይደረግ? ኧረ የሆነ ነገር እናምጣ ወይ በቃ ይቺንም ወይ እንትን ማለት ነው ወይ ደግሞ በቃ እስኪ ትንሽ እንያዝ በፍቅር እንያዛትና አላምር ካለች መሸኘት ነው ካለ በምን እንደምንሸኘት ያቺን በምግብ አትሸኘን ያቺን እንደተፈለ ነው ይወጣ ምን በማለት ቤቷ ድፍት እንድትማረግ ነው። ሌላ ምን አማራጭ የለም። በቤቷ ውስጥ ገብታ አንድ ቀን እዚህ በልታ ቤቷ ትደፋ አላየንም አልሰማንም በቃ ልትወጣ ስትል የሆነ ነገር ማጉረስ ነው ማለት የምግብ እዚህ ቤት እንደሆነ ከተጋለጠ እና ቤቷ በልታ ነው ማን ይላል እንጂ እቺንም እዛ እንትን ውስጥ ከተን ሌላ ስቃን ነው ሞተችው ተብሎ እንድለቀስላት ማድረግ ነው። እቺ ነው ወይችን ድብቅ ከሆነ ደግሞ እንደዚህ ነው ማለት ነው ያደረጉ በድብቅ ከሆነ እንዴት በድብቅማ ምንም በቃ ሌላ መጋለጥ ሊኖር ነው። ስለዚህ ይቺንም ማለት እንትን ማለት ነው ማለት ነው በኖርማል እቺን ትናረጋታለን ቤት ሄዳ ትተኛለች ወይ ብለን እንገብራታለን ከሰው ጋር በቃ አለቀ።
ሌላ ምንም ነገር ባክሽችን እኮ እኔ ብሩን ብትሰጠን እና እንትን ቢል ነው ሁሉ ነገር ውስጥ አንገባም እኮ ነው እንጂ ቤቱ በሰማችሁ ነገር አለ። አሁን እሱንም አሁን ጭራሽ ሌላ መዘዝ ልታመጣ ነው። ስለ ቤቱ ስለምን ማጣራት ከጀመረች እንዴት በሰማችሁ ዙሪያ እንዴት እንደልባቸው ሊያረጉ ሌላ ታሪክ ይመጣል። ልክ ነሽ። ስለዚህ እቺን ያንንም ይሄኔ ነግራት ይሆናል ለሌላ ሰዓት የጀመረችውን ስራ የት ይሄን ነገር ነው መቼ ታውቃለች እንዴ? እንጃ ድንገት ነግራት ይሆናል ነው እንጂ ነገር ለሱ እኮ ሄዷ ለእናትሽ እንትን የምትለው ለእናትሽ አሁን ስለሱ ልታጠራ ስትሄድኛ ጋር እንደሚገባ ስታውቅ አይ መጨረሻችን ሴትዮ በጊዜ መቅጨት አለ። እሺ ነገርማ ሁሉ ማደር የለበትም ነው። እኔ እኮ ግራ ገባኝ። አሁን ከዚህ በላይ ምንድነው ማድረግ የምንችለው? አሁን እኮ ስለሱ እኮ ነው አይደል ያወቀችው። ገና ሆቴሉ ምናምን እንዳለ ስታውቅ ምንድነው የምትለው? ሙሉ ገቢ ወደኛ እንደሚገባ ካወቀች እዛ ታይሞቹ ጋር የጀመረችው የሰጠችውን እንትን እኛ ጋር እንደሚገባ ካወቀች ሌላ ታሪክ እኮ ነው። እኛ እንዳረግነው ያ ነገር የሚሄዱት እንዳረግ አሁን በቃ አሁን ነው መጨረስ ያለብን። ስለዚህ መድኃኒቱ አለ አይደል? አዎ አለ አይደል? እጠይቀዋለሁ። አለ ማለት ቤት የለም እንዴ? ከባለፈው የተረፈው ካስቀመጥንማ ሌላ ነገር ነው እሱ። ወዲያውኑ ብር ጨራርሽ ከሷ ጋር ሸኝት። አሁን ልጁ ጋር ወይ ደውልለትና አዘጋጅልኝ እለዋለሁ። አዎ ስለዚህ የሆነ ምግብ ምናምን ነገር እንትን በልና እንጥራት ይሻላል። ወይ ቡና ላፍላ ምናምን ብለን እኮ ስለመቅዲ እናወራ ምናምን ብለን ያታውቃል። እስቲ ምን ወይም ቅድም የተደወለልሽ ስልክ ምን አለሽ ነው ማለት ነው። ፋፋ አድርገን ስጋ ገዝቼልኝ ይሻላል። በሱ ይሻላል። በምን ይሻላል? በምን ጠጥሻል? በምን በለች ይሻላል? ዝም ብለሽ ስሪ ምግቡንም ከዛ በቡና እንሰጣትና የሆነ ሶስተኛ ላይ ምናምን ተጨፈና ሌላ ምናምን ስለ አረች ቅመሽ ምናምን ብለን ወጣ እዛው የምትደፋበት ደፋ ወይ ወጣ ብለን እንጋብዛት ብቻ። ቆይ መድኃኒቱን ልደውልለትና ከዛ እናወራለን። አንቺም ተነሽ በቃ አዘጋጃች ይሻላል። በቃ እሺ ካልሽማ እሺ በቃ ቀራሽ በቃ እሷን ነገር መቃጨት ያለብሽ ልክ ነሽ። ዋናው ማደር በቃ እሺ ደውይልኝ።